ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ስለ ሎንግ ረን ኢኩሊብረም ማለት ነው ዛሬ እንነጋገራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ስለ ሎንግ ረን ኢኩሊብረም ምን ማለት ነው ስንል እንግዲህ በፕራይስ ሌቭል፣ በኳንቲቲ ሪል ጂዲፒ አውትፑት እንደዚሁም ደግሞ በሾርት ረን አግሪጌት ሳፕላይ ኤንድ አግሪጌት ድማንድ ጋር በተያያዘ መንገድ ሎንግ ረን ኢኩሊብረም እንዴት ይፈጠራል የሚለውን እናያለን ማለት ነው። ሾርት ረን እንደምታስታውሱት ሾርት ረን ኢኩሊብረም ኦከር የሚፈጠረው በአግሪጌት ድማንድ እና በሾርት ረን አግሪጌት ሳፕላይ ኢንተርሴክት ሲያደርግ የሚፈጠር እንደሆነ ተምረናል። ያኔ ሰርፕለስ ያ ማለት ፕራይስን ፎል ያደርጋል። እንዲሁም ሾርቴጅ ሲያጋጥም ፕራይስ ደግሞ ራይዝ እንደሚያደርግ ከዚህ በፊት በሰራነው ቪዲዮ ተማምረናል። ዲተርማይን ከረንት ፕራይስ ሌቭል ኤንድ ሪል ጂዲፒን በተመለከተ አይተናል ማለት ነው። ሎንግ ረን ኢኩሊብረም ኦከርስ እንዴት ነው የሚፈጠረው ብለን ስናስብ አግሪጌት ድማንድ ማለት እዚህ ግራፉ ላይ እንደምታዩት በሰማያዊ ከለር የተቀመጠው ስሎፕስ ዳውንዋርድ ያልነው ማለት ነው አግሪጌት ድማንድ ነው። ሾርት ረን አግሪጌት ሳፕላይ ያልነው ደግሞ በዚህ በቀይ ማለት ነው አፕዋርድ ስሎፕ የተፈጠረው ማለት ነው። እንዲሁም ሎንግ ረን አግሪጌት ሳፕላይ የምንለው ደግሞ ቨርቲካሊ የተፈጠረውን ግራፍ እናያለን ማለት ነው። ስለዚህ ሶስቱ ኢንተርሴክት ያደረጉበት ቦታ ላይ ምን ይፈጠራል ማለት ነው? ሎንግ ረን ኢኩሊብረም ተፈጠረ እንላለን ማለት ነው። ስለዚህ ብዙውን ጊዜ ሎንግ ረን አግሪጌት ሳፕላይ ናቹራል ሬት ኦፍ አውትፑት ብለናል ከዚህ በፊት ማለት ነው። እንግዲህ አት ዲስ ፖይንት ምንድን ነው የሚሆነው? እዚች ፖይንት ላይ ሶስቱ ኢንተርሴክት ወይም የተቋረጡበት ቦታ ላይ ማለት ነው ሪል ጂዲፒ እኩል ይሆናል ፖቴንሻል ጂዲፒ። ሪል ጂዲፒው ከማን ጋር እኩል ይሆናል? ከፖቴንሻል ጂዲፒ ጋር ማለት ነው። ፖቴንሻል ጂዲፒ ጋር እኩል ይሆናል። ያ ማለት ፉል ኤምፕሎይመንት አውትፑት ማለት ነው። ሌላም የሚፈጠረው ምንድነው? ኖ ኢንፍሌሽነሪ ኦር ሪሴሽነሪ ጋፕ ክፍተት አይፈጠርም ማለት ነው። ሶስቱ እኩል በሚሆኑበት ጊዜ ማለት ነው። ኢፍ እንግዲህ ምንድነው አግሪጌት ዲማንድ ኤንድ አግሪጌት ሳፕላይ ሪሜን አንቼንጅድ ለውጥ ከሌለ ጥቅል የሆነው ፍላጎትና ጥቅል የሆነው አቅርቦት በኢኮኖሚ ስቴይ ኢኮኖሚው የት ላይ ይቆያል ማለት ነው። ኢኩሊብረም ፕራይስ ሌቨል ናቹራል ሬት ኦፍ አውትፑት ኢንዴፊኒትሊ ማለት ነው። ስለዚህ ኢኮኖሚው የት ላይ ይቆያል ማለት ነው? እዚህ ላይ ይቆያል ኢኩሊብረም ፕራይስ ላይ ማለት ነው። ከናቹራል ሬት ኦፍ አውትፑት ብዙውን ጊዜ አይቀየርም። ይሄ ኢንዴፊኒትሊ ነው ባለበት ነው። ለምን? ሎንግ ረን አግሪጌት ሳፕላይ ስለሆነ ፕራይስ ነው እዚህ ቦታ ላይ እኩል ሊሆን የሚችለው ማለት ነው። የምናየው ይሄንን እንደሆነ መረዳት ያስፈልጋል ማለት ነው። ቦቶም ላይ ሾርት ረን ሾውስ ዌር ዘ ኢኮኖሚ ኢዝ ናው። ሾርት ረን የሚያሳየው በምንድን ነው? ኢኮኖሚ አሁን ያለበትን ሁኔታ። ሎንግ ረን ሾውስ ዌር መስት ሴትል ኢፍ ነቲንግ ቼንጅስ። ለውጥ ከሌለ የት ድረስ መቆየት እንዳለበት መረጋጋት እንዳለበት ሴትል የሚሆንበት ቦታ ላይ የሚያሳየው ሎንግ ረን ይሆናል ማለት ነው። እንግዲህ በጥቅሉ ሎንግ ረን ኢኩሊብረም የሚፈጠረው ሎንግ ረን አቨሬጅ ሰፕላይ ከርቭ፣ ሾርት ረን አግሪጌት ሳፕላይ ከርቭ እና አግሪጌት ዲማንድ ኢንተርሴክት የሚያደርጉበት ቦታ ላይ ሎንግ ረን ኢኩሊብረም ተፈጠረ ብለን እናስባለን ማለት ነው። እንግዲህ ከሾርት ረን አግሪጌት ሳፕላይ እና ከአግሪጌት ዲማንድ ኢኩሊብረም አንጻር ከሎንግ ረን ምን እንደሚመስል ለመረዳት እንድትችሉ ነው
ይህን ቪዲዮ የተዘጋጀው። እንግዲህ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።